ሚኪ ምን ነካው? አብርሃም የሚባል ሰውዬ ግን ወደ ሄርሜላ ዳግመኛ እንዲመጣ አልፈልግም። አንተ ወንድም ነህ፣ እንደ ወንድምነት ምከረው፣ የሆነ ነገር በለውና ከሄርሜላ አጠገብ እንዲርቅ አድርግ። አይ ካለ ግን እኔ እና እሱ ሌላ ነገር ውስጥ ነው የምንገባው። እኔም ከእናንተ ጋር መነካካት አልፈልግም። አንተም ደግሞ በተጨማሪ ከሄርሜላ አጠገብ ራቅ። የምታወራው ነገር ስለ ሄርሜላ አንዴ ቆመ ፍርደኛ የምትሆነውንም አንዴ ደግሞ ሩታ ጋር የሚሄድ ፍርደኛ የምትሆነውን ነገር አቁመ ከሄርሜላ አጠገብ ራቅ። እንዴት ነው የምታስበው? ሚኪ ምን ሆነ ነው? አረ ተመርመሩ እናንተ ሰዎች። የግድ ለሄርሜላ ብቻ መደገፍ አለበት አላችሁ፣ የግድ ለሩታ ብቻ መደገፍ አለበት አላችሁ እኮ የሆነ ሰውን ማለት ነው። ስህተት ያለበትን ቦታ ስህተት ነው ከተባለ፣ ትክክል የሆነበትን ቦታ ትክክል ነው ከተባለ ያ ሰው ትክክል ነው። የተሳሳታችሁት እናንተ ናችሁ ማለት ነው እንዴ? እንዴት ነው እሱ ሄርሜላ ጋር እየሄድክ እንዲምትሆነውን ሩታ ጋር እየሄድክ እንዲምትሆነውን? እንዴ ዴቭ እኮ ትክክል ነው። በቃ በፊት ነበረ ሸውዳችሁት እዛ ገብ ነገር አድርጋችሁት እና አብርሃምን አንተ እህትን ተይ በላት። በቃ ቆፍጠን በል፣ ኮስተር በል። የምን መርመጥመጥ ነው እዛም እዛም? በቃ እህትን አቁሚ። በቃ አለቀ። ወንድሟ ኮንክ ማለት ነው። እንደ ወንድም እንደ ታናሽ የሚሆን እንደ ታላቅ ብቻ ከጎኗ ቆመክ እንዳለው ሰው አድርገን እንያዝክና በቃ ውጪ ከዚህ ህይወት ከቆሻሻ ህይወት በላት። አለቀ። የምን እዛም እሱ በተከሰከሰ ቁጥር ስሟን ማዋረን ነው። እየሄደች እያለቀሰች ደንባ እያነባች ይበቃታል። አለቀ። እጭ አቆም ካለብህ ወንድም ነቁ። በቃ የናህል ራሱ ወርጅ ከእናንተ ጋር አማወራው በቃ ያው ህይወት ነው። በህይወት ላይ ደግሞ ብዙ ነገር አለ። ወንድም አለ፣ ህይወት አለ። በእነዚህ መሀል ብዙ ኮተቶች ይመጣሉ። በዛ መሀል ነው እየተገናኘን ያለ። ወላዋይ ሆኜ ሳይሆን ሄርሜላ እውነት ካላት ሄርሜላ ጋር ቆማለሁ። አንተ ለእውነት አቋሚ ብትሆን ራሱ ማለት ነው ትላንትና ላይ ሄርሜላና አብርሃምን ስትከሱበት የነበረው መንገድ እውነታን ይዘህ አይደለም። አንደኛ የመጣኸው እውነታን ይዤ ነው። እውነታ የለም ነበር። ሄርሜላ አይደለችም ልጅቷ ነው። ሄርሜላን አይደለም የወሰደችው። ግን እንዴ ልጁ ጤና የለውም እንዴ? መክሰስ የለባችሁም ነበር እንዴ? ልጅ እኮ ነው የጠፋባት እና ልጇ ከጠፋባት አጠፋ ተብሎ ከሚባል እሷ ከወነጀለችው አረ ወይኔ እንደው አንዳንድ ሰዎች እንዴት እንደምታስቡ እኮ ግራ ነው የምትሆኑት። ለነመናገር በጣም ግራ ማለት ነው። ጭፍን አመለካከት አይኑራችሁ ምንለው ለዚህ ነው። እህትን ሰብስባት አለ። ሩታ እውነታ የላትም በጊዜው ምን አላት? አብርሃምን በቃ በለው። መሆን ካለበት መልከስከስ ካለበት ከማንም ጋር መልከስከስ ይችላል። ግን ከሄርሜላ ህይወት ይራቀል። ከሄርሜላ ህይወት አብርሽን እኛ አይደለም የምንመስለው። ኤግዛክትሊ አይደለም። ትናንትና በየሃለው ሄርሜላ የራሷን ህይወት ቆም ብላ ትኖር። በቃ ትበል። ወደ እሷ ህይወት ሲመጣ አልፈልግም ትበለው ብዬ ተናግሬ ነበር። በተቻለ መጠን እኛ አብርሽን ከሄርሜላ ህይወት እንዲርቅ እናደርጋለን። አብርሽ እንኳን ከሄርሜላ ህይወት ከሩታም ህይወት ከማንም ህይወት ርቆ የራሱን ህይወት ቢኖርልኝ ለኔ እንደወንድም በጣም ደስ የሚለኝ እሱ ነው። ወይ ከዚህ ሀገር ቢሄድ በጣም ነው ደስ የሚለው። ተረዳኛ እንደ ወንድም ሲጠይቀኝ። ምክንያቱም በቃ እሱም እያደረገ ያለው ነገር ዙሪያውም እየሆነ ያለው ነገር በጣም ደስ ስለማይል ከዚህ ሁሉ ነገር ቢርቅና የራሱን ህይወት ሰላማዊ ህይወት ቢኖር በጣም ደስ ይለኛል። ሰላም የተከበራችሁ ቤተሰብ እንዴት ናችሁ? እንዴ ሄርሜላን ከሄርሜላ ራቅ በለው። እህት ወንድምክን ከፈለክ እሱ ዛይልክ ተልከሰከሰበት ለሱ እንዲያትለው ለሱ የወንድ አቋም አይኖርም። ሁሌ እሱ መጥቶ እንዲህ ነው ብሎ ሲላችሁ እሺ በቃ ለምንድነና ለመጨረሻ ጊዜ ይቅር ብለና እሱ መጥቶ ሁሌ ባነባ ይቅርታ ባላችሁ ቁጥር ልቧን እየሰበራችሁ አብራችሁ የምትቀጥሉት የምትኖረው እሷ ኑሯን የምታውቀው እሷ የሚርመጠመጠው እሱ የሚያቆሽሸው እሱ የሚለምነው እሱ ስራውን ስለሚያውቅ ከጥፋቱ ስለማይመለስ መጥቶ ይቅርታ ይላል። ይቅርታውን እንደምትቀበሉ ስለሚያውቅ ምንም ነገር ያጠፋል። ከማጥፋት ወደ ኋላ አይልም። አዎ እንኳን ከሄርሜላ ከሩታም ህይወት ወጥቷል። ልጁንም ትቷል በሄርሜላ። ስለዚህ ሄርሜላ ደግሞ አለቀ። ከማንም ለህይወቷ ከማይጠቅም ሰው ጋር ተልከስክሳ ህይወቷን አበለሻሽት። እህትን ተቆጣ፣ እህትን ቆጠብ በይበላት። የጭሬዛ ወዴ እና ያለኝ እግዚአብሔር ይመስገን። ያላችሁበት ሰላማችሁ ብዝት ይበል ማለት ነው። ዛሬም እንግዲህ በሄርሜላ ጉዳይ ተመልሼ መጥቻለሁ ማለት ነው። ያው እንደምታውቁት ታማኝ ነኝ። ቃሉን የተቀበለን ቃላችንን እኛን ሰምቶ ከዚህ በኋላ ዳግመኛ አልጎዳትም ብሎ ሲናገር የነበረው አቶ አብርሃም ዳግመኛ ሲልከሰከስና ከሴት ልጅ ጋር ብቻ እንዳለ ሲያደርግ የነበረው እንዳለ በሚዲያ ተቀርጾ ወጥቶበታልና በነገራችን ላይ ይሄ ነገር የመጀመሪያውም ላይሆን ይችላል። ከዛ ሲቀጥል ደግሞ
በመረጃና በማስረጃ የወጣበት ነገር ስለሆነ እንጂ እስከዛሬ እየተደረገ የነበሩ ነገሮች እንዳለ ያላየናቸው በጣም ብዙ ነገሮች ሊኖሩ ይችላሉ እና እኔ በነገራችን ላይ በጣም አዝኜበታለሁኝም በጣም ነው የተናደርኩት። ምክንያቱም ነገሮች እንዳለ ከረፈዱ በኋላ ነው ሁላችንም ይሄንን ነገር ያየነውና ያወቅነው። ሄርሜላ በእንደዚህ አይነት መልኩ አብርሃም ሄርሜላ ላይ እንደዚህ አይነት በደል ሲያደርስባት ማየት በጣም ነው ለኔ በጣም ለምን ያናድዳል? ሄርሜላ እንደውም አልደረሰባትም ሩታ እንደደረሰባት በደል ሩታ ላይ ያልደረሰባት በደል ያልደረሰባት ሰቆቃ አልነበረም። ነፍሰ ጡር ሆና ያልታደለች ነፍሰ ጡር ሆና ያላረፈች ነፍሰ ጡር ሆና ሰላም ያላገኘች ሴት እህትን እንደ እህትነት እንደ ወንድምነት መምከር ብትችልና ብታስቆም ኖሮ ያኔ ነበር። ሲጠርራችሁ ዩቲዩብ ለማስከፈት ጫፍ ትመጣላችሁ። ዩቲዩባችሁን አስከፍታችሁ 100 ሲገባላችሁ እየጀወራችሁ ሌላ ዩቲዩብ ታስከፍታላችሁ። እናንተ ሽቀላ ላይ ናችሁ። በሰዓቱ ሩታ ያለቀሰችውን እንባ ሄርሜላ ምንም አላየችም። አሁን ሰዓት ላይ ሄርሜላ መቼ አነባች? ሲያንሳት እኮ ነው ሄርሜላ ሲያንሳት እንባ አይደለም ደም ብታለቅስ ትላንትናኛ ታይ ብለናት ያልሰማች እንባ አይደለም ደም ብትዘራው እኛ ምን አገባን? አይመለከተንም። እህትን ሰብሰብ ቆጣ በል ተቆጣት፣ ገስጻት፣ አለቀ። የምን ዛም እንደ እርጉዝም እየገባ በመጣ ቁጥር እሺ ብላ ትቀበለዋለች። እሷ ምን ተስፋ ቆርጣለች እንዴ? ነው ለእህት ንገራት፣ አለቀ። እንስማ አብረን። ያው ዛሬ የፈለኩክ ከዚህ ውስጥ የተፈጠሩትን ነገሮች እንዳለ ታውቃቸዋለህ። እንግዲህ በኋላ አብርሃም የሚያደርጋቸው ነገሮች እንዳደርስ ብሎ ነው ፈርሞ እና አንተም የምታደርጋቸው አንዳንድ ነገሮች በጣም እየደበሩኝና ከቤተሰብ ክብርም እየወጣችሁ ነው እንዳለ እምል ነገር እንዳለ አንደኛ አብርሃም ሄርሜላን ፈልጓትም ወዷትም እንዳልሆነ ሁኔታዎቹ እንዳለ አሁን በግልጽ እየወጡ ነው። ገባህ? እፈልጋታለሁ ቢል በምን ፈልጓትም ወዷትም አይደለም። አብርሃም ሄርሜላን ግልጽ እየወጣ ነው። ድሮስ መች ፈለጋት? ህይወቱን በጥብጣበት፣ ህይወቱን አመሰቃቅላበት፣ ህይወቱን ግራ አጋብታበት፣ ህይወቱን አብርሃም ድሮ የምናውቀው አብርሃምና ዛሬ የምናውቀው አብርሃም እኮ ለእኛ አይደለም ትክክል። እኛ ድሮ የምናውቀው አብርሃምን ነበር እኛ የምንፈልገው። ዛሬ ላይ ያለውን አብርሃምን አይደለም የምንፈልገው። በዛም አለ በዚህ ግን እጁ አስገብታው ነበር። እሱ ግን የሚገባ አይደለም። ይሄ መጀመሪያ ለልጁ ያልሆነ ወንድ፣ ለልጁ የአባትነትን ያልሰጠ ወንድ፣ ለልጁ ፍቅርን ያልሰጠ አባት ወንድ ነው ብላችሁ እዛም መርመጥመጥ ጥሩ አይደለም። እና ዴቭ ምን አገባው? ምን ቤተሰብ ናችሁ ነው ያለው? ወይኔ ወረደባቸው። መንገድ እንደነበሩ ነው ከዚህ በፊት እና ሩታ ምናምን ስለሚያስቸግሩት ነበር። አሁን ላይ ግን በግልጽና በድብቅ ካሜራ የወጣበት እንዳለ መረጃዎች አሉና እነዛ መረጃዎችን መቼም መካድ አይቻልም። ራሱ አይደለም ፖስት ያደረገው ወይ ደግሞ የራሳቸው ካሜራማን አይደለም የለቀቃቸው። ያ ማለት ይሄ ልጅ ከዚህ በፊትም ብዙ ነገሮች ገና ያልወጡበት ሚስጥሮች አሉ። ገና እንደገና ባለፈው ለታም ደግሞ አልጋ ቤት ላይም ተገኝተዋል ከፍቅር ጋር። ብቻ ነገሮች እንዳለ በጣም ነው የሚደብሩት የሚያደርገው ነገርና አንተ አሁንም የጠራውክ ምክንያት አሁንም አብርሃም ልክ ነው ወይ ደግሞ አብርሃም ጥፋተኛ ነው እያልክ አንዴ ወደዚህ አንዴ ወደዛ የምትሉትን ነገር እንድታቆምና ለአንድና ለመጨረሻ ጊዜ ከሄርሜላ ህይወት እንድትወጡ ነው። አንዴ አብርሃም ትክክል ነው፣ አንዴ አብርሃም ስህተት ነው እያልክ ወደዛ ወደዚህ እንዳትወላውል፣ እንደ ወላዋይ አትሁን። ለአንድና ለመጨረሻ ጊዜ ከሄርሜላ ህይወት ውጡ። በድብቅ የተቀረጸው ካሜራ የሱ ካሜራማን አይደለም። ኦፍ ኮርስ አብርሃም ምን ልሁን ብሎ ነው ሴራውን ህዝብ እንዲያይለት ካሜራማኑን የሚጠራው? እሱማ በድብቅ የለመደው እኮ ነው። ከሚስቱ ጀርባ እኮ ብዙ የጀርባ ታሪኮቹን ድብቅ አርጋለት እኮ እየኖረችው ሩታ ነበረች። እንዲዋረድ እንኳን አትፈልግም እኮ ስሙ መጥፎ ስም እንዲሰጠው እንኳን አትፈልግም ነበር። ድብቅ አርጋ ነበር የምትይዝለት። ዛሬ ግን ጉዱ አደባባይ ወጣለት። አዎ እድሜ ለብልጠት ያስፈልጋል። ገባ? ያንተ እህት ጅል ናት፣ ተጃጅላ የላይ ቆንጆ የልቧ ግን ምንም የምታውቀው ነገር የላትም። እንደወረደች እንከፍ። አንደኛ የሰው ትዳር ላይ መግባቷ፣ ሁለተኛ የሰው ቀለበት ላይ ያደረገ ወንድን መቀማቷ፣ የልጅ አባት መሆኑን እያወቀች ዘው ብላ መግባቷ፣ ስንት ነገር ያላረገችው አለ። ሄርሚ መቼ ገና ዋጋውን አገኘችና ገና ነች፣ ትከፍላለች ገና እጥፉን። የሚከሳት ወንድና ታገኘውን አይዶን ነው አናውቅም። በሂደት እናየዋለን። እንግዲህ ላይክ፣ ሰብስክራይብ ያደርጋችሁ እሺ። ወዳችኋለሁ።